ማን ስለሆንሽ ነው እሷን እዚህ ጋር አስረሽ ያስቀምጠሽ እሷ ላይ እንቁላል እንትን የምትይው? ይመለከታል ሲጀመር እኮ የት ናት ያለችው? ስለዚህ የእሱ ማንነት ምን ያደርግልሻል? እኔ እንደ ሰብአዊነት የሚሰማኝን ነው ያደረኩት። ሰብአዊነት ለቀቀኝ ባከረዛ እሺ ነው ያልነካሽም። ሴትዮ ተረጋጊ፣ ስርዓት ያዥ፣ ስነ ስርዓት ያዥ። ትሰሚኛለሽ? ስለ ስራዬ አንድ ነገር እንድትናገርኝ አልፈልግም። አታጉለጥልጥብኝ። ምንድን ነው ያደረግሻት እኮ? ምንም ካልሆነች ለምንድን ነው አታወራኝ? ሳራ ትርስትርሽ አይደለም። ቆይ እኮ ተነሽ። አይደለም እሱ ደስ እንትን ይልኛል። ህይወቴን ያበላሽብኝ እኮ ይሰበራ። አይደለም መሰበር አልነበረበትም። ለምንድን ነው የማይሰበረው? ህይወቴን አበላሽው። ይኸውልሽ እኔ ምንም አላበላሽው። ወይኔ ጉዴ! ምን አባኩት? ህይወቴን አበላሽው። በእናትህ ህይወቴን አበላሽው። በቃ አባቢ ገደሉኝ። በቃ ነኝ እኔ ላንቺ እንደዚህ ነው ቤተሰቦችን ጥዬ አንቺ ጋር የምኖረው ላንቺ ብዬ አይደለም። ብቻዬን ሆንኩኝ። ብቻዬን ተሰማኝ ብለሽ አይደለም? አይደለም እኮ ልቀቂኝ። በቃ ቆይ እሺ፣ አንዴ ምንድን ነው? ቆይ እሺ፣ አንዴ ነው። እሺ እንነጋገር። ምንም ምን እንነጋገረው የለም ብለሽኛል። የምትነግሪኝ ነገር የለም አይደል? አይ ምን እንነጋገር? እሺ አትንኪኝ። በቃ ተሰበረ። መሰበር አልነበረበትም። እኔ ምን አገባኝ? ምን ያልከሰከሳል አንተ ቤት ሲጀመር? አንቺ ይኸውልሽ አትሳደቢ። ምን ያልከሰከሳል ቤት? ተናገራለሁ። በቃ እሱ የምትደብቂው ነገር የለም አይደል? እሺ ንገሪያት። እኔ እዚህ ፊቴ ላይ ቁጭ ብዬ ባለሁበት ትነግሪያታለሽ። የእውነቴን የቴዲ ጎረቤት ተከራይ ያከራይ። አዎ ያንቺ ተከራይ ቴዲ አይደለም። አንቺ አትንካኝ። በቃ እንዳትነካኝ። እጄን አንቺ ላይ ማንሳት አልፈልግም። ቁጭ በይ እኮ ነው የምልሽ እኮ እሺ፣ ዝም በል በቃ። ለምንድን ነው ዝም ማለት? እንነጋገራለን። አንቺ ስነ ስርዓት ያዥ። እረፍ። ደበድቡኝ ነው ማለት? ለምንድን ነው የምነካሽ? አንቺ ምን አስወረወረሽ? አይ ኖ አይሆንም። ለምንድን ነው የማይሆነው? ችግር ከሌለብሽ እኮ ሲጀመር እዚህ ጋር ናት ብትይ ምንም ችግር የለውም። ያለችበትን ብትነግሪኝ። አላውቅም እያልኩ እኮ ነው። እዚህ ጋር ናት ምን አገባኝ እኔ? እንዴት ነው የማታውቂው? ጓደኛሽ እኮ ናት። በቃ አላውቅም። ሲጀመር አትጩህብኝ። እንዴት ነው የሚያስጨው? አፍን አትክፈትብኝ እኔ ጋር። አሁንም ስነ ስርዓት ያዥ። አፌን እየከፈትኩ አይደለም። የምትናገሪው ነገር አስተውይ። በመጀመሪያ ደረጃ መናገር የምፈልገው እኔ ነኝ የምናገረው፣ አንተ አይደለም የምትነግረኝ። እኔ ነኝ የምናገረው። የፈለኩትን መናገር እችላለሁ፣ አልፈለኩትን መናገር አልችልም። ለምን አልነገርሽኝም ብለህ ልትጨቃጨቀኝ እንዳትሞክሪ። ጥብቅ ጓደኛ ብቸኛ ነኝ ያልኩት ለምን ጥብቅ ጓደኛ የምታወራው? የስራ ባልደረባሽ በደንብ ወዳጅ የሆነች ሴት እንዳለች አውቃለሁ። የሆነ ግንባሯ ለምናምን የምታዞረው ነገር አለ። እሱ ነው እኮ እኔም እያልኩ ያለው። ይኸውልህ እስኪ ምንድን ነው ይዘህ ሂድና ሳራ የት ነሽ እያልክ መጫወት ትችላለህ። ለምንድን ነው መጫወት? እንደዛ ማድረግ አይጠበቅብኝ። አንቺ ጋዝ ካለች ድረስ እንዳለች እርግጠኛ ስለሆንኩ ነው ይህን ጉዳይ እየጠየቅኩሽ ያለሁት። የለችም። አታፍጥጥብኝ ደግሞ እኮ ልጅቱ ደግሞ ማለት ትራስ ታቅፋ እንትን ብላ ነው። ግን ማለት እንደዚህ አይነት ባህሪ ነበረ ስትወጣ ምናምን አይመለከተኝም። እኔ እና ገባኝ። ለምንድን ነው የማይመለከት? ፈልጋት እኮ አንተ ነህ አልፈልግም። አይደለም እሺ፣ ድርጅታችሁን ልታሳይኝ ትችያለሽ ወይ ነው እኮ ጋዜጠኛ ነኝ እና የምሰራው ፕሮግራም ስላለ ለዛ ጉዳይ መጀመሪያ ማስፈቀድ ነበረብህ። ሲጀመር ያለ ፍቃሪ ለምን ትቀርጸኝ? እንደዚህ ካሳሰበ እኔ ጋር መጣ መጨቃጨቅ። እኔ እስከማውቀው ድረስ ግን ቅድምም ስገባ ባታቂ ሲጀመር ባክተን ስር ዘውጣልኝ። ምንድን ነው የሚለኝ? በእናትህ ካሜራን ማጥፋ። ምንድን ነው ተቋጣችሁትመጡብኝ ደግሞ ቤቴ ስላለ ቤቴ ፍቃሪ መጣ። ሲጀመር ላስወጣ ምንችል ማወቅ አለብህ። አስፈቅጄሽ ነው የገባሁት እና ደግሞ የህግ አካል ስላለመሆኔ ምን ማረጋገጫለሽ? ጋዜጠኛ ነኝ ብለሃል። ጋዜጠኛ ደግሞ ወሬ አያመልጠውም። ስለዚህ አፈላልገህ ማየት ትችላለህ። እኔ አሁን ምንም ላደርግልህ አልችልም እና እባክህ ብትወጣልኝ ደስ ይለኛል። እንደ ቅናት ያለ ነገር ብቻ ሳይኖር እንደማይቀር ነው ያየሁት። ምክንያቱም ያቺ ተጫዋች ናት፣ ከሰው ጋር የምትግባባ ጓደኛው ሁላ ምናምን ነበራት፣ ይዛ ትመጣ ነበር ምናምን። ምን አውቃለሁ፣ የፈለገችበት መሄድ ትችላለች። ህፃን ልጅ አይደለችም እኮ ነው ያልቆጣጠረ። እኔ ህፃናት አላልኩሽ። ምን ታፋየኝ ነው? ጥሩ፣ ስለሱ ደግሞ ምን እንደምትይ እናያለን። እሺ ማታመጣው ነገር የለም። እሺ እንግዲህ ለይለ ኦኬ። የሚመጣ ችግር አለብሽ? አዎ ምንም ችግር የለብኝም። ምንም ችግር የለብኝም እኮ። ታዲያ ምን አስፈራሽ? አልፈራውም እኮ። እስቲ ምን ትለው ነገር አንቺ ራስሽ የምትናገሪው ጠፋሽ። አይ ስለዚህ ቪዲዮ ልትነግሪኝ ትችያለሽ? እሺ ምንድናቸው? እነማን ናቸው? ምንድነው የምታረገው? ሴትዮ ይታይሻል። አንቺን እኮ ነው እያየሁሽ ያለሁት። አይ አቀነባብረው ነው። ኦኬ ለነገሩ ከጋዜጠኛ ምን ይጠበቃል? ስነ ስርዓት ያዥ። ስነ ስርዓት ያዥ። ትሰሚኛለሽ? ስለ ስራዬ አንድ ነገር እንድትናገሪኝ አልፈልግም። አታጉለጥልጥብኝ። ስለዚህ ጉዳይ አሁን የምትነግሪኝ ነገር የለም? ማን ስለሆንሽ ነው አንቺ እሷን አመጣው? ሲጀመር ይሄን ማን ስለሆንሽ ነው እሷን እዚህ ጋር አስረሽ ያስቀምጠሽ እሷ ላይ እንቁላል እንትን የምትይው? ይመለከታል። ሲጀመር እኮ የት ናት ያለችው? ስለዚህ አላቅም ምንም ማቆ ነገር የለም። አላቅም። አትጩህ ደግሞ። በጣም እጮብሻለሁ። ገና ምንም ላረግሽ እችላለሁ። እሺ ቤቴ ላይ በጣም ነው ጮህ ያደረገ። እስቲ ቤትሽ ነው አይደል? እሺ ቪዲዮን ደግሞ የምታደርግበት ነገር አድርግበት። ኬት እንዳመጣው ራሱ እግዚአብሔር ያውቅልህ። ምንድነው የምትሰራው? ኬትም አይደለም። እንደዚህ ያደረገ ምንድነው የፈለከው? ገንዘብ ማን እንደሰጠኝ ንገረሽ ወይስ ጠርቼ ላሳይሽ? ማን ሊሰጥ ይችላል? ጣጣታለኝ ግዴ
ድሮስ በዚህ ስራሽ ወዳጅ እንዲኖርሽ ትፈልጊያለሽ? ማቀነባበሩን ትችልበታላችሁ። ለመልካም ነገር ብትጠቀሙበት ጥሩ ነበረ። ምንድን እያደረክ ነው? ኤዲት እያደረክና ደግሞ ሌላ እያቀነባበርክ ነው ወይስ ምንድን ነው የምታደርገው? ሄሎ ቴዳ፣ እንዴት ነህ? ቴዳ? አዎ ቴዳ እቤት ነኝ። ና አዎ አለች። ና እሺ ቴዳ ነው ያልከው? ሲመጣ ስለዚህ ጉዳይ በደንብ እናወራለን አይሻልም? አሁን እዚህ ቤትሽ ውስጥ እያየዋት የለችም ብለሽ የምትክጂ ለምንድን ነው? ሲጀመር አብራችሁ ነው የሰራችሁት? ምን አንቺ ቤትሽ ውስጥ የሰራሽውን ስራ እኮ ነው ያሳየሽ። ሴትዮ ምንድን ነው የምትይኝ? ወይስ እኔ አይደለሁም እያልሽ ነው? እኔ አይደለሁም እያልኩ ነው። ኦኬ፣ ቅድም ጀምሮ ስታሽኝ የነበረው ነገር ለዛ ነው ማለት ነው። ምንም አልዋሸሁክም። ምንም የደበቅኩም ያዋሸሁትም የለም። ከዚህ በላይ ምን ልትዋሽኝ ፈለግሽ? እንዴት ልትዋሽኝ ፈለግሽ? እስቲ ንገሪኝ። ትንሽ እንትን ብለን መሰለኝ የመጣኸው። ተረጋግተህ ስነ ስርዓት ያዥ። በማታውቂው ነገር እኮ አሁን አዎ ይመጣል። ጎረቤትሽ ወይንም ተከራይሽ? ጎረቤቴ ተከራይሽ እኔ ተከራይ እና ሌላ አይደለም። እሺ እስቲ እንያችሁ ምን አይነት ነገር ሴራ እየጠነሰሳችሁ እንደሆነ ሲጀመር እኔ አንቺ ለምን ሴራ ልጠነስስ ይችላል? ከአንቺ ጋር ምን ጉዳይ አለ? ምናልባት የፈለግከውን ፈልገህ ይሆን? ምን ልፈልግ እችላለሁ ከአንቺ? ምናልባት ውርስ ፈልገህ ይሆን? እኔ ገንዘብ ቸገሮኝ ከአንቺ ውርስ አይቸግርም እንዴ? ብዙ ብር ነው የምታገኝበት። ልረዳሽ እችላለሁ እንደ አስፈላጊነቱ። ስለዚህ ይኸውልሽ እየነገርኩሽ ያለሁት ስለ መርዳት ሳይሆን ከአንቺ 70 ሳንቲም እንደማልፈልግ ነው። እሺ እስከነ ሳንቲም የምትችሉ ገደል መግባት ትችላለህ። ስነ ስርዓት ያዥ። አሁን ቴዲ ያልከው እኮ እየመጣ ነው፣ እንጠብቀው። ይገባል። አሁን ምን አስቸኮለሽ? ምን እንትን አለ? የእውነቴን ቴዲ ጎረቤቴ ተከራይ ያከራይ። አዎ ያንቺ ተከራይ ቴዲ። ምን ነው? አይ እሱ መሆኑ ምን? አይ ነው ወይ? አዎ ነው። እሺ ቢሆን ምን ልታረጊኝ? ምን አድርጋለሁ? ያው ቀነበራችሁ እንደሆነ እየነገርኩህ እኮ ነው። የእውነት እሱ ከሆነ ምን ከሱ ጋር የግል ችግር አለብሽ? ምንም የግል ችግር የለብኝ። እና ታዲያ እሱ ለምን ሊያቀናብር ይችላል? እሱ ከሆነ ግን የምናደርገውን እናደርጋለን። ምን ልታደርጊ? የፈለግኩትን አድርጋለሁ። ለአንተ ምን ነገር አይጠበቅብኝም። ይመለከታል። ይኸውልሽ አንቺ የፈለግሽው ማድረግ እንደምትችይ ሁሉ ያ ሰው ደግሞ ማድረግ እንዳቺ ሊያስቆምሽ እንደሚችል ወቂ። እሺ አትፈለሰፍብኝ። ለማንኛውም ድሮስ ማሰብ ስቺ እኮ ነው የተሻለ ነገር የምትይው። ችግርህ ምን እንደሆነ እኮ አልገባኝም እኮ በእናትህ። ይግቡ። ሰላም ነው? ይኸው። እሺ ሰላም ነሽ? እንዴት ነሽ? ማገድ እንዴት ነህ? አጅሬ ደህና ነህ? አጅሬ ማለትማ ብለሽኝ አታውቅም እስከዛሬ። ይኸው አይ ነው እሱን ተወውና ቴዲ ማለት እሱ ነው። ለምን ቆምከው እኮ አልገባኝም። ምንድነው አልገባኝም? አይ በጣም እንትን አልከብኝ። ለምን አሁን ስለዚህ ይኸውልህ ቴዲ ቪዲዮን አሳይቻለሁ። ሁለታችሁ ተነጋግራችሁ አቀናብራችሁ ነው ብላለች። በፍጹም እንደዚህማ እንዴት እናደርጋለን? እሺ ቴዲ ስትታይ ግን አንገት ደፊ ሀገር አጥፋሉ። አሁን እሱን ተረቱን ታየውና ስለዚህ ጉዳይ ይኸው እሱ ነው ይሄን ቪዲዮ ሊሰጠኝ የቻለው። ስለዚህ አስረጅኝ። አንተ ቤት አባር ገበረን ቤት የገባኸው እሱ አይመለከትሽም። አሁን ስለ ጉዳይ እንድታስረጅኝ ነው። አትጩህብኝ እስቲ ቆይ እስቲ መጀመሪያ እስቲ ሴራችሁን ሊያወቀው እስቲ ምንድነው አንተ ሐሳብህ? ይኸውልሽ ምናምን አትበለኝ። ኮልኮሊያ ለምን ነው የምትወጣልኝ ነገር? እሱ አስወጪ አንቺ ሲጀመር መኖርሽንም እስቲ ቆይ ላውራ። እሺ ጠየቅሽው አይደለ? ይንገርሽ። እሺ በዚህ ልክ አንቺን አልጠበቅም ነበር። ቢያንስ ይሄንን ሳያዩ አባባ ማረፋቸው እድለኛ ናቸው። አባባ አንቺ በጣም የምትገርሚ ሰው ነሽ። ማለት ስለኔ ኮልኮሌ ከማውራትሽ በፊት መጀመሪያ ራስሽን በደንብ ቆም ብለሽ ምንድነው እየሰራሽ ያለሽ? ምን አገባ? ይመለከታል። ባይመለከተው ደግሞ ይሄን ነገር አያደርግም። ሴትዮ አሁን ጊዜያችን አታቃጥይ። እያበሳጫችሁ ነው። እና የተበሳጨሽ እንደሆነ በጣም እያበሳጫችሁ እኮ ተበሳጭ። እኛ ጉዳያችን አንተ አሁን እሱን ተይውና ጠይቄ የፈለግሽውን ይመልስልሻል። በቃ ለዛ አይደለ ካልመጣ ስትይ የነበረው እኔ ምንድነው ማለት ያላረግሽው ነገር
እንትን ያልኩት ነገር አለ። ምንድን ነው አንቺ ያሰራሽ እኮ ቪዲዮውን እኮ ነው አቀናብራል ያለችው። ያው አቀናብራችሁ እኔ እነሱ ሲጀመር ምን አንቺ ላይ ምን ፈልገን ልናቀናብር እንችላለን? ንገሪኝ እስቲ። ከአንቺ ጋር ምን ጉዳይ አለ? ጉዳያችሁን አላውቅም። ምን ለማግኘት ችግር እየፈጠርሽ ያለሽ አንቺ ነሽ። ቢያንስ ስለ ልጅቷ የሆነ ነገር የተሰማኝ ነገር ስላለ ነው። ምንድነው እዚህ ቤት እየተካሄደ ያለው? እሱ ነው። ምን አገባ? የእሱ ማንነት ምን ያደርግልሻል? እኔ እንደ ሰብአዊነት የሚሰማኝን ነው ያደረኩት። ሰብአዊነት ተው እንጂ። ምንድነው እየሰራሽ ያለሽ? ምንም እየሰራው አይደለም። ምንም እየሰራሽ አይደለም። ምንም እየሰራው አይደለም። ምንም እየሰራው አይደለም እኮ። ይኸውልሽ እኔ ፎቶ ያነሳሁት ያየሁትን ነው። ምክንያቱም ካሜራ እዛ ጋር ይኸውልሽ እኔ ስሰሪ እጅ ከፍንጅ ያየሁትን ነገር ምን ያልከሰከሳል አንተ ቤቴ ሲጀመር አንቺ ይኸውልሽ አትሳደቢ። ምን ያልከሰከሳል ቤቴ አንተን አላናገርኩም አይደለም። ይሄ እኮ ምን አገባ በገዛ ቤቴ በአጋጣሚ ሰላም ልልሽ ስመጣ አንቺ እየሰራሽ የነበረውን ስራ አየሁ። የኔ ሰላምተኛ ሰላም ልትለኝ ስትመጣ ከዛ ውጭ ሌላ እኔ ምንም ከአንቺ ማገኘው ምክንያቱም እኔ አባባን በህይወት እያሉ የሚያውቁኝ ሰው አንቺ ስነ ስርዓት ያዥ። እረፍ ልደበድቡኝ ነው ለሁለት። ለምንድን ነው የምነካሽ? አንቺ ምን አስወረወረሽ? ምን አስወረወረሽ? ትራክ አንተ ነህ ባለጌ። አሁን እሱን ተይውና ልቀቀኝ እባክህ። እዛ እሺ ነው ያልነካሽም። ሴትዮ ተረጋጊ፣ ስርዓት ያዥ። አይወጣም ይሄን ጉዳይ ጋር አይወልሽ። እኔ እያናገርኩሽ ነው አይደለ? መልሽልኝ። አልመልስም። ቢያንስ ይኸውልሽ ተረጋጊ። ጉዳይሽን በግድሽ ትመልሻለሽ። አንቺም ልጅቷም ከዚህ ከገባችሁበት ወጥመድ እንድትወጡ ነው የኔ አላማ። አንተማ አውሬ ነህ ስትታይማ። አሁን እሱን መስደቡን ልቀቀኝ። ወደዛ አትንካኝ። እሺ እንዳልነካሽ እኮ እንዳልነካሽ በስርዓት የምጠይቅሽን ጥያቄ መልሽልኝ። ስለዚህ ቪዲዮ አስረጅኝ እያልኩሽ ነው። አንዴ ተቆይ ቴዲ፣ እኔ ነኝ እያጠየኩሽ ያለሁት። ቪዲዮ እኔ ጋር ነው ያለው አይደለ? ስለዚህ ቪዲዮ አስረጅው በቃ። ሌላ ምንም የተጠየቅሽው ጥያቄ የለም። አትክፈት በእናትህ አፈን አትክፈት። እሺ እኔ አልከፍትም። አስረጅው ታየው ጠገብከረለ ጥጋብ ነው እንደዚህ ምንድን ነው የሚጠግበው? ሴትዮ ከፍሎሽ መሰለሽ የሚኖረው። እኔ እያወራሁት እውነተኛና ያየሁት የሰማሁት ነገር ነው በቃ። ከዛ ውጭ የተለየ ነገር እኔ ከአንቺ የምፈልገውም ያየሁትም ነው። አትጡልኝ። ይሄን ጉዳይ ታስረጃለሽ አታስረጅም? ለመጨረሻ ጊዜ ነው። አላስረዳም። ለምንድን ነው አታስረጅም? ሲጀመር ውጡ። እኔንም ልደበድብኝ ነው? አስፈላጊ ከሆነ ደበድብሽ። እንዳታስቢ ሰምኛለሽ። እንዴት እንደሚያረጋት እያናገርኩሽ ነው አይደለ? አይደለም አንቺ አትንካኝ። በቃ እንዳትነካኝ። እጄን አንቺ ላይ ማንሳት አልፈልግም። ይኸውልሽ ማክዳ እንዳላነሳ ከፈለግሽ ደግሞ እኔ አናግሪኝ። ስርዓት ይዘሽ ምንድን ነው ለምን ልደበድቡኝ ነው እንዳያሰባችሁ? ሲጀመር ምንሽ ነው የሚነካው? በዚህ ቆሻሻ በሚሰራ እጅሽ ደግሞ መንካቴ ራሱ አንተም ቆሻሻ አልተባልክም። ስነ ስርዓት ያዥ። እሺ ሰማሽኝ? አሁን ትነግሪያለሽ አትናገር? አልናገርም። እርግጠኛ ነሽ? አዎ አልናገርም። ጥሩ ተይ ና ተነስ። የት እንደምናወራ ደግሞ ከአንቺ ጋር በደንብ መፍትሄ ለማምጣት ነው። በቃ ተው አሁን አይደለም እቺ የምታስብ አይደለችም። አዎ ስለዚህ እንዴት እንደምታወሪ እናያለን ማለት የት ነው የምታወራው እኮ? ምን አገባሽ? በቃ የምንነጋገረው የለም። መሄድ እኮ ነው። አይደለም እኮ ልቀቂኝ። በቃ ምንድን ነው? ቆይ እሺ ምንም የምንነጋገረው የለም ብለሽኛል። የምትነግሪኝ ነገር የለም አይደለ? እሺ አትንኪኝ። በቃ ምንድን ነው የምትነግሪኝ? አንቺ ያለበት ወደዛ ቁጭ በይ። ምክንያቱም ያላየሁት ነገር አልሰጠሁም በመጀመሪያ ደረጃ። ስለዚህ ቪዲዮ ታምኛለሽ አታምኚም? ንገሪኝ። ታምኛለሽ ወይስ አታምኚም? እሺ ምን ምክንያት ለመደርደር ምናምን አይደለም። ስለዚህ ጉዳይ ትነግሪኛለሽ። አለቀ። እሷ በህይወት አለች የለችም? ካለችስ የት ናት? እሱም አይታይ። እኔ እየጠየቅኩሽ ያለሁ እኔ ላይ ምንም እንዳትበሳጭ። ደግሞ ምንም ማድረግ እንደማችይ አስረግጬ እነግርሻለሁ። ይሄ አከራይ ነኝ ወይ ምናምን በሚለው ነገር እንዳታስኝ። ይሄ ማስጠንቀቂያ። እሺ ምን ንገሪና። ይልቅ እኔ ይኸውልሽ የሚጠቅምሽ ነገር ነው ልሰራ የሞከርኩት እንጂ አንቺ ላይ የሆነ ወይ ክፋት አስቤ ምናምን አይደለም። ምክንያቱም እኔ ላይ የተለየ እይታ ምናምን ቢኖርሽም አልፈልግም። ምክንያቱም ስለ ቤተሰቦች ስለ አንቺ ብዬ አይደለም። ሴትዮ እየጠበቅኩሽ ነው። ቅድም ስትንጣጭ የነበረው ምን ነው? አሁን መላስታ ማለት እዚህ ቤት ውስጥ ቅድም ማንም የለም አላልሽኝም? ንገሪኝ። ማንም የለም አላልሽም ወይ? እና ታዲያ ለምንድን ነው የለችም ያልሽኝ? አሁን ለምንድን ነው የለችም ያልሽኝ? ንገሪኝ። ፈርቼ ነው። ምንድን ነው ያስፈራሽ? ስራሽ የቆሻሻ ስራሽ እንዳይጋለጥ ኮኔ ብያለሁ። መጀመሪያ ና ካሜራ ራስሽ ተመጨታለሽ።
ገበያ እዚህ ጋር ምን ትሰሪያለሽ? ና ካሜራማን ግቢ ታለሽ ቴዲ ና ሶናል ምንድነው ያደረግሻት? ንገሪኝ፣ ምንድነው ያደረግሻት? ምንድነው ያልሆነችው ታዲያ? ተናግረን ሳራ መናገር አችልም። ምንድነው ያደረግሻት እኮ? ምንም ካልሆነች ለምንድን ማታወራኝ? ሳራ እኮ እንደዚህ ነበረች በፊት ይቺ ልጅ ደህና ነች እኮ እና ምንድነው የሆነችው አሁን? እኮ ራሷን ካመማት መላሷን አይደለም እኮ ያወራችኝ አይደለም ሳራ ምንድነው የሚያንቀጠቅጣት? ራስ ምታት እንደዚህ ያንቀጠቅጣት? ሻወራውን የወሰደችው ምንድነው? ደህና ነች። አገኛት እኮ ሻወር ስለወሰደች ነው። በቃ እሺ፣ ለምንድን ማታወራው ሳራ? ቆይስ ወደ ውጭ ና ያዘት። ቆይ ለምን ትወስዳታለህ? ሲጀመር እዚህ ትረፍ። ልቀቅኝ። አይ እዚህ ትረፍ። ምን እኮ ምንም ሶፋ ላይ እኮ ነው የምናደርጋት አይደል? እዚህ ይሻላታል። ተዋት። ለሷ ዞር በይ። እሷ ባህሪዋን እኮ ስለማውቀው እሱ ዞር በይልኝ። አንቺ ሴትዮ ዞር በይልኝ እኮ ነው። እዚህ ይሻላታል እኮ ግን ሳራ ቆይ እንደዚህ ነበረች። እሺ ምን ሆነ ነው? ቆይ ገላዋን ስለታጠበሽ እና ምላሷን ተቆልፋ ነው። እስቲ ካሜራውን ይውጣ። በጣም የሚያሳዝን ሴቱ ጋር መቀመጥ ነው ትፈልጊ? በጣም ብታሳፍሪ ሰው ነሽ። ምንም አልሆነችም። ምንድነው የሆነችው? ለምንድነው የማታወራው? ቆይ ደህና ነች። እንዴት እንደዚህ ታደርጊያለሽ? አንቺ ጓደኛሽ አብራሽ ደህና ነች። ትንሽ ወደዚህ ምንድን የምታስመስይው? ሂጂ ቤት ወደዛ። ሳራ ይኸውልሽ አሁን ሴትዮ በጣም እያናደድሽኝ ነው። ምን እንደሆነች እንድትነግሪኝ እፈልጋለሁ። ሰማሽኝ? ምንድን ነው ያስደረግሽባት? ንገሪኝ። እንቁላሉን ለምንድን ነበር እንደዛ ስታደርጊ ነበር? ቢያንስ ማድረግ ያለብን ለሁለታችሁም ለሷም እያስጨነቃችኋት ነው። ይኸውልሽ እሷን ተያትና እኔ ከአንቺ ጋር ነው እያወራሁ ያለው። ሰማሽኝ? ግን አይ እሷ ትጨነቃለሽ ብዬ ነው። ኧረ በጣም አስበሽላት አይደለ? ለሁለታችሁም የሚሆን መፍትሄ እንድናደርግ ቢያንስ ንገሪኝ እስኪ። ምንድን ነው ስለተካሄደው ነገር ንገሪኝ እያልኩሽ ነው። ለምንድን ነሽ የምትንቀጠቀጠው? ራስ ምታት እንዴት ነው ከመቼ ወዲህ ነው የሚያንቀጠቀጠው? ንገሪኝ እኮ ነው የምልሽ። እሺ በቃ እነግርሃለሁ እኮ ንገሪኝ። ሴትዮ እኔ አሁን እዚህ ለማቃጠል ጊዜ የለኝም። በቃ የኔ ህይወቴ ምንም የተስተካከለልኝ ስላልነበረ ምን ህይወቴ። እሺ እና ከአንቺ ህይወት ጋር ምን አገናኘሽ? እሷ ህይወት የእሷ ጥሩ ህይወት ነበር። ምን እና የእሷን ወደ አንቺ ለማድረግ ነው? ምንድን ነው እኮ ንገሪኝ። እየቀለድሽ ምናምን አይደለማ። ቅድም ምንድን ነው ህይወቴ የተስተካከለው ሰላማዊ ህይወት ነው የምኖረው ምናምን ብለሽ ስትፎገሪ ያልነበር እንዴ? እኮ ምንድን ነው ያደረግሽባት? አሁን ቃል በቃል ምን እንዳደረግሽ ነው እንድትነግሪኝ የምፈልገው። አንተ አሰርችባት። ምንድን ነው ያሰራሽባት? አሰርችባት? እየቀለድሽ አይደለም አይደለ? ምንድን ነው ያሰራሽው? ምንድን ነው ያደረግሻት? የእሷ እንትን ወደ እኔ እንዲመጣ ነው ያደረግሽው። ምን እኮ እድሏን አይደለ? ምን እኮ እድሏ የእሷ እድል ወደ አንቺ እንዲዞር የእሷ የተስተካከለ ህይወት አንቺ ልትኖሪ ሴትዮ መቀበጣጠሩን ተይውና ምን እንዳስደረግሽባት ብቻ ንገሪኝ። ስለዚህ ቅድም ያየሁት ቪዲዮ ትክክል ነው ማለት ነው? እና ለምን ዋሸሽኝ? ንገሪኝ፣ ለምን ዋሸሽኝ? በቃ እሺ። ስለዚህ ለሁለታችሁ አሁን ንጠይ። የት ነው እንቁላሉ ያለው? ሌላ ምንድን የምታደርግ? ግንባሯ ላይ ስታዞሪ ነው ያየሁት። እሺ ከዛ በኋላስ? በር ላይ ተቀብሯል። ምን እንዲሆን እሱ ስትገባ እንትን እንዳይላት። ኦኬ ምን እንደዚህ እንድደናዘዝ። አሁን ምንም ነገር አልፈልግም። መዋሸትሽ እንዳለ ሆኖ እሱን ጉዳይ እናወራለን። ግን አሁን በር ላይ ነው ብለሽኛል። ተነስተን ሄደን ራስሽ ታወጫለሽ። አይ ኖ አይሆንም። ለምንድን ነው የማይሆነው? ለምንድን ነው የማይሆነው? ህይወቴን ታበላሽታላችሁ። ምንድን ነው ሲጀመር? አንቺ ምን ማለት ነው ህይወቴን ታበላሽ? አባቢ እንደዚህ ነገር እንትን አሁን ራሱ ያለሽበት የተበላሸ ህይወት ነው። ከዚህ ህይወት መውጣት አለብሽ። ምንድን ነው እና የዚህ ልጅ ህይወት እንደዚህ መሆን አለበት?
አይደለም ቆይ አይደለም እሱ ደዝ እንትን ይለኛል ህይወቴን ያበላሽብኛል ማን ነው የሚያበላሽው ማን ነው የሚያበላሽው እኔ አሳክማታለሁ እሷ እኮ ማን ነው የሚያበላሽው ይኸውልሽ የምትፈሪው ነገር ካለ ከኛ ጋር ይኸው ማን ነው ህይወትሽ የሚያበላሽው አባቢ ያበላሽብኛል አባቢ ማለት ጠንቋይ ምናምን አይደል ይኸውልሽ እሱ ያንቺ ጠንቋይ ማለት ነው ገደል መግባት ይችላል ሰምኛለሽ የሰው ህይወት እንደዚህ ተበላሽቶ አንቺን እኔ የምለቅበት ምክንያት የለም አሁን ኃይል እንድጠቀም እንዳታስገድ ምንም አይበላሽም አይደለም ቆይ መስተካከል የሚችል አይደለም እኮ ውጪ ምንም እንትን የለውም አይደለም ቆይ እኔ አስተካክለዋለሁ እሱን አይደለም አሁን ቀጥይ ውጪ ቆይ አይደለም ቴዲ አለና ትንገረው እጂ ወደዛ እኮ ይሄን ያለው እሺ የት አሁን ይኸውልሽ ተከራይ ወጥቶ ሌላ ችግር ከሚፈጠር በሰላም ታሳኛለሽ አታሳኝ ቀጥይ እሺ እሺ ግን ማለት ነው አይደለም ምን ህይወቴን ታበላሽታለሽ ይኸውልሽ ያንቺ ህይወት ማበላሽት ይኸውልሽ ያንቺ ሰውዬ የት እሺ ቀጥይ የቱ ጋር ነው ያረክሽው ይኸውልሽ መቀበጣጠር እንዳትሞክሪ እኮ የት ነው እሺ ቆይ ላስታውስ ኧረ እባክሽ በጣም ቀልድ ትይዣለሽ እንዴ በእናትሽ እሺ ቶሎ በይ እኔ ካንቺ ጋር ምንም አቃጥለው ጊዜ የለኝም ሰምኛለሽ ይኸውልሽ ያለበትን በደንብ ታውቂያለሽ ስለዚህ ልሸውጂ እንዳትሞክሪ እሺ የት ነው ወሰጂ የት ነው የምትሄጂው ሴትዮ እንዳትወጣ በሩን እንትን እኮ የቱ ጋር ናሲ ካሜራ መንጠጋባ ምንድነው የተቀበረው እኮ ምንድነው ያደረግሽው እንቁላሉ አውጪ እስኪ አውጪ ቶሎ በይ አውጪ በደንብ ዝቅ ብለሽ ሰበርሽው ንገሪኝ ሰበርሽው ወይ ተሰበረ እኮ እና ተሰበረ እኮ ይሰበራ አይደለም መሰበር አልነበረበት ለምንድን ነው የማይሰበረው ህይወቴን አበላሸው ይኸውልሽ እኔ ምንም አላበላሸው ወይኔ ጉዴ ምን አባቱ ህይወቴን አበላሸው በእናትህ ህይወቴን አበላሸው በቃ አባቢ ገደሉኝ በቃ ወይኔ እናቴ ምንድን ነው የምትለሽ አባቢ ምናምን የምትይ ምንም እኔ አይመለከተኝም በእናትህ ዞር በልልኝ በቃ ህይወቴ ተበላሸ በቃ አለቀ ያንቺ ህይወት እኔ አይመለከተኝም ተነሽ አሁን በቃ ዋናው መገኘት ይሄ ነበር በቃ መሰበር አልነበረበትም እናታ ተሰበረ መሰበር አልነበረበትም እኔ ምን አገባኝ ያን ተሰበረ እኔ ጉዳይ አይደለም እሺ አሁን ቀጥይ ምንድነው የምሆነው በእናትህ እሱን ከእሳቸው ጋር ታወሪያለሽ አንቺ አባቢ ምን እንደሚያደርጉሽ እናያለን ቀጥይልኝ እኔ አሁን እንሂድ እሺ ወደዛ ቀጥይ ዝም በይ አትጩይ ሰማሽኝ ግቢ በጣም በቃ እንዴ ና ካሜራማን እየተንቀሳቀሰች እኮ ነው ማለት ነው ምንድነው የተፈጠረው ወይኔ ምንድናችሁ ነው ማይኪ ምንድነው ቁጭ በይ አንቺ ቁጭ በይ የምን ጉዳይ ፈላ ቁጭ በይ እንዴት ነው አስታወሽው ቴዲ አይደለ አንቺ ኮኮ እናንተ ነው ማናችሁ የት ነው ሴትዮ ቁጭ በይ እሺ ቁጭ በይ አንዴ ቁጭ በይና እኔ ያስረዳሻለሁ ያለውን ነገር ተረጋጊ ቁጭ በይ ቅድም በጣም ልናናግርሽ የሞከርን ነበር ምንድነው ነግሬ ነበር ህይወቴ በላሽ አንቺ አይመለከተኝም ሰምኛለሽ ያንቺ ህይወት መበላሸት አለመበላሸት አይደለም ይኸውልሽ አይደለም ቆይ ልንገርህ አሁን የባሰ እንትን አትበል ምን እኮ አንዴ እሱ አይመለከተኝም አባቢ አታውቂውም ዘመዳችን አታውቂውም ኧረ እውነትም ለአንቺ ዘመድሽ ነው እሷ ማታውቀው ዘመድ አለሽ ስለሷ ማታውቂው ነገር አለ እሺ አሁን እሱን ታያት እኔ ላውራት አንዴ ዝም በይ እሺ ይኸውልሽ ሳራ ቅድም እኮ በጣም ይኸውልሽ እሺ ልክ ነሽ እኛ አዲስ ልንሆንብሽ እንችላለን ግን ቅድም ላውራሽ በጣም እየሞከርኩ ነበር መቼ ቅድም ታውቅም ማለት ነው አይደል ቅድም መጥቼ ካልጋ ቤት ሳወጣሽ ምናምን እንትን አትይም
ምንም የምታውቂው ነገር ምንም ትዝ አይልሽም? የምታስታውሽው ነገር ምንም የለም? በዚህ ልክ ነው ማለት ነው። አሁን ምንድነው ወደ ራሷ እንትን ብላለች። ያው እንዳትጨናነቅብን ማለት ምን ሆኜ ነበር? ኧረ በእናትህ ምንድነው ቴዲ የምታወራው? በእናትህ ዝም በሉ። ለምን ዝም አትልም? እኔ አንድ ነገር ነግሬሽ ነገር አለ። ዝም በይ። ለምንድነው ምን እንዲለኝ ፈለግሽ? በቃ እኔ እኮ አስተካክላለሁ። በቃ ዝም በሉ። ከዚህ በኋላ ማውራቱ ምን ጥቅም አለው? ምንም አለው። አሁን ምንድነው ከዚህ በኋላ ለነገሩ አንቺ ምን ትሆኛለሽ? ይኸውልሽ ሳራ፣ እዚህ ቤት ውስጥ እየተካሄደ ያለውን ነገር ሁሉንም ነገር እነግርሻለሁ። ከዚህ በኋላ ያለውን ውሳኔሽ ያንቺ። እየተካሄደ ያለውን ነገር እንዴት አንደት ነግረን? በእናትህ ዝም ቁጭ በይ ቁጭ በይ እኮ ነው የምልሽ እኮ። እሺ ዝም በል በቃ። ለምንድን ነው ዝም የምልሽ? እንነጋገራለን። እኔ እና እሷ እንነጋገራለን። ከዚህ በፊት ጓደኛሽ እንደዚህ ስትሆን አይተሻት ታውቂያለሽ? ኧረ በጣም ተቀየርሽ። ምን ሆነሽ ነው? ሚሊዮን ሰላምሽ። ስለዚህ እኔ ከምናገር ቪዲዮ ይናገር እኮ ቪዲዮ ይናገር እኮ እሱንማ አሳይሻለሁ። የም ቪዲዮ ነው አይደለም። በእናትህ ተው በእናትህ አይደለም ከእሷ የምትደብቂው ነገር የለም አይደል? እሺ ንገሪያት። እኔ እዚህ ፊቴ ላይ ቁጭ ብዬ ባለሁበት ትነግሪያታለሽ። እንደዛ አታድርግ በእናትህ፣ እንደዛ አታድርግ። እኔ ህይወቴን ያመሰቃቀልክብኝ ነው። ይኸውልሽ ሲጀመር በገባሽው በራስሽ ስራ ነው ህይወትሽ የተመሰቃቀለ ያለው። እሺ በቃ ይቅርታ፣ በእናትህ ይቅርታ አድርግልኝ። በእናትህ ይኸውልሽ እኔ ከኔ ጋር አትገናኝ። ምንም ነገር የለም። ዞር በይልኝ። አሁን እኮ ዞር በይልኝ። ምንድን ነው? ምን ሆናችሁ ነው? ማኪ ምንድን ነው? እኔ አላውቅም። ዝም በይው። አታውቂም እኮ ማታውቂ ከሆነ እሺ ዞር በይልኝ። በቃ ሂጂ፣ ቁጭ በይ። ሂጂ ወደዛ፣ ዞር በይ። ዝም በይ። ይኸውልሽ አንቺ በጣም ብዙ ማታውቂ ነገሮች አሉ። እዚህ ቤት ውስጥ እየተካሄዱ ነገሮች በጣም ብዙ ነገር አለ። ያውም ደግሞ አንቺ ላይ አብረን እየኖርን ምን እኮ አንቺ መኖርሽን ማን ነው የምታውቂው? ዛሬ ነው ያየሁህ አንተን። እኮ እሱማ ዛሬ ያየሽው ሰው ደግሞ ምንስ ቢልስ ምን እሺ ቴዲን ዛሬ ነው ያየሽው? ቴዲማ ጎረቤታችን ነው። ጎረቤትስ ቢሆን በምን ይታወቃል ምን እንደሚያደርግብኝ አለ። እሺ የኔ ስልክ አንቺ ይኸውልሽ እሱ ያስረዳሽ። እኔ ምንም ነገር አልናገር። አንቺ ንገራት ወይንም ደግሞ ቪዲዮን ቀጥታ አሳያት። በቃ ቪዲዮን አሳያት። እኛ ከቃል በላይ ቪዲዮ አለ አይደል? ተነሽ። ይኸውልሽ አንድ ነገር እንገርሽ። እቺ ሴት ምንም ጓደኛሽ አይደለችም። አንቺ እዚህ ቤት ፈዘሽና ደንዘሽ ያንቺን እድል ለመውሰድ የምትሞክር ሴት ናት ማለት። ሚሊዮን እንዳታንዩ በእናትሽ። እቺ ሴት አሁንም አለቀቃት መስል ምን ማለት አለው? እየነገርኩሽ እኮ ነው። ማኪ እንዴት በእኔ ላይ እንደዛ ታደርጋለች እኮ? እሱንማ ጠይቂያት። እኛም እኔም እሱን ማመን አላለም። የምትሉትን ነገር አሳይሽ አይደለም። ተው በእናትህ አረፋት። አሳያት። ዞር በይ እኮ ነው። እሺ ለምን እንደዚህ የምትሆን ይመስልሻል? አይደለም ለምን እንደዚህ የምትሆን ይመስልሻል? ስሚኝ፣ ቆይ ዞር በይ። ለምን እንደዚህ የምትሆን ይመስልሻል? ንገሪኝ። እኔ ምን አውቃለሁ ምን እንዳደረጋችኋት? ጭራሽ እኛን የምናደርጋት ንገራት። ሄድ ወይ ቪዲዮን አሳያት። ይኸውልሽ የተፈጠረ ነገር አሁን ዝም በይ እኮ። ተነሽ ከእግሩ ስር ተነሽ እኮ በቃ ተነሽ ቁጭ በይ ንገራት። ስለዚህ ይኸውልህ አሁን ለእሷም ከመንገራችን በፊት ቢያንስ እሷ ያለው ነገር ማመን አለባት። አምናለች፣ አሳየችን አይደል? ስለዚህ ያየችው ደግሞ ቪዲዮን አሳያት። ቃል በቃል ደግሞ እኛን ላታምን ትችላለች። ራሷ ትናገራለች። ያኔ መወሰንም ማመንም ያንቺ ጉዳይ፣ ያንቺ ድርሻ ነው። አይመለከተኝም። እኔ ነገሩን ይሄን በዚህ ልክ ይሆናል ብዬ አልጠበቅኩም ነበር። እኔ አጋጣሚ ስመጣ ያየሁት ነው ማለት እየተሰራ ያለው እዚህ ቤት ውስጥ። ቢያንስ እሷ በምታምኛት ልክ አንቺ ወይም ደግሞ በዛ እንደጓደኛ በቃ አሁን እኮ ነገርኩሽ አይደለ? ይሄ ነው ያንቺን እድል ለመውሰድ እዚህ ቤት ሲጀመር ያመጣችሽም ለዛ ነው። አሳያት፣ ቪዲዮን አሳያት እኮ በቃ ቪዲዮን አሳያትና አይደለም እኮ ይልሽ እንደዛ አይደለም። እስኪ ቪዲዮን አሳየኝ። በቃ እሱ አይደለም ይገላግላል። ቪዲዮን አሳያት። ኧረ በእናትህ ተው ግን ለምንድን ነው እንደዚህ የምታረጉት? ስለዚህ አሁን ምንድነው አሁን አንቺ ተረጋጊ። ዋናው ምንድነው ወደ ራስሽ መመለስሽ ነው። እኔ አስረዳሻለሁ። ስለዚህ እሷም ሁለታችሁ መፍትሄ የምታገኙበት ነገር እንፈልጋለን አይደለም እንደምታስብ። ስለዚህ ምንድነው የምታዞሪው? ምንድነው እናላቀም ያየሽው አይደል እንዴ? እንቁላል እኮ ነው የምታዞርብሽ። ስለዚህ ምንድነው ከዚህ በኋላ ወደ መፍትሄ ነው መሄድ ያለብን። በእናትህ ለምንድነው ሳይቀር ጭራሽ እየቀባሽኝ ነው ማለት አልገብ። ምንድነው ማኪ? በቃ ችግር የለም ተረጋጊ። ዋናው ምንድነው ንገሪኝ። ሲጀመር ሰውነቴ ምናምን የሆነ አዲስ ስሜት ተሰምቶኛል። ንገሪያት እኮ ነው የምልሽ። እሺ እነግርሻለሁ። ምንድነው የምትነግሪኝ? ምንድነው ያደረግሽኝ? እኔ አንቺ ነይ ብለሽ ላንቺ ብያለሁ እንደዚህ መጣው። አውቄ አይደለም ማለት ምን ማለት ነው? ምንድነው? ያላቅም በቃ ግን አውቄ አይደለም። ይቅርታ አይደለም። ወይኔ በእናትህ ይኸውልሽ በጣም እያናደርሽኝና እየታገስኩሽ ነው። ለመጨረሻ ጊዜ ነው የምጠይቅሽ። አሁን ንገሪያት። በቃ ቀንቼብሽ ነው።
ማለት ስለቀናውብሽ ነው በኔ ቀነች አንቺ ብዙ የሚያስቀና ነገር አለሽ እኔ ራሱ ባንቺ ቀናለሁ እንዴት አንቺ በኔ ትቀኛለሽ እኔ አላቀም በቃ ቀነችብሽ ነው በእናትሽ እባክሽ ይቅርታ አድርጊልኝ እባክሽ እንዴ ለምን ምንድነው ይቅርታ እንደዚህ እንደዚህ ማየውን ነገር ነው ያደረግሽ ማለት የእውነት በእግዚአብሔር ተነሽ በቃ ተነሽ ቆይ እንደዛ አይደለም ቆይ ምን አይነቷ ናት በእግዚአብሔር ይኸውልሽ ተረጋጊ በቃ ተረጋጊ ሳሮን ተረጋጊ እንዴት እንደዚህ ታረጋግኛለሽ ቆይ እኔ ላንቺ እንደዚህ ነኝ ማኪ ነኝ እኔ ላንቺ እንደዚህ ነኝ ቤተሰቦቼን ጥያንቺ ጋር ምኖረው ላንቺ ብዬ አይደለም ብቻዬን ሆንኩኝ ብቻዬን ተሰማኝ ብለሽ አይደለም እንዴት እንደዚህ ታረጋግያለሽ ንገረት አሁን መልሽላት እሺ በቃ ምንድነው እሺ ማለት ምን ማለት ነው እንዴት እንደዚህ አይነት ሰይጣናዊ ሐሳብ ራሱ መጣልሽ እኔ ካንቺን በጭራሽ አልጠብቅም በጭራሽ ተነሽ ውጪልኝ ላይሽ ራሱ አልፈልግም እግዚአብሔር ለነገሩ እኔ መውጣት ያለብኝ አይሄድልሽ አሁን ይኸውልሽ አንቺ መሄድ አይጠበቅሽም በመጀመሪያ ደረጃ ተረጋጊ ቤቷ ነው አይደል መሄድ ነው እኮ መሄድ ትችያለሽ ግን አሁን እንደዛ አይደለም እሷን ወስደን ምናወራበት ቦታ አለ ስለዚህ እሷን ከሷ ጋር እናወራለን አንቺ ግን በቃ ማድረግ ያለብኝን እኔ ያውቃለሁ ስለዚህ አሁን ተነሽ አንቺ ምንድነው አንቺ ወደ ልትወስዱ መመለስሽ ወይም ደግሞ ተረጋጊ ምን እንደዚህ ያደርግሽ እንድሸልምሽ ነው የፈለግሽው አሁን ይኸውልሽ ለዚህ ላደረግሽው እያንዳንዱ ነገር ህግ ይጠይቅሻል እሺ ግን ወደ ልትወስዱ ነው እኮ በቃ እዛ ፖሊስ ጣቢያ ሄደን እናወራለን ፖሊስ ጣቢያ አዎ ፖሊስ ጣቢያ ለምንድን ነው የማልወስድሽ ይኸውልሽ ሰኞች እኔ እኮ በቃ ህይወቴ ተበላሽቷል ምን አገባኝ እሱን አይመለከተኝ እኔ የህግ አካል እስከሆንኩ ድረስ ጉዳይ ከህግ ጋር ነው ከአንቺ ጋር ምንም ጨርሰው በእናትሽ እኔ ፖሊስ ጣቢያ መሄድ አልፈልግም ውጪልኝ ፖሊስ ጣቢያ መሄድ አልፈልግም እና የት መሰለሽ አንቺን ያላት ውጪልኝ በቃ ቆይ አንተ ሳጅን ያዝልኝ እንዴ ቁጭ በይ አንቺ ቁጭ በይ ይኸውልሽ ሳር አንቺ አሁን ተረጋጊ እሺ ስለዚህ ወደ ቤተሰቦችሽ መመለስ ከፈለክ የምትፈልጊው ነገር ካለ ንገሪ ላግዝሽ እችላለሁ ካልሆነ ደግሞ በመጀመሪያ ደረጃ ጸበል እንድትሄጂ እፈልጋለሁ ትልቁ ያ ነው ምክንያቱም እነዚህ ነገሮች በዛ አይነት ምናምን ስለሚፈቱ ይሄ በጸበል ምናምን ያስፈልገዋልና ተረጋጊ ዋናው ምንድነው አንቺ አሁን ተሽሎሽ እንዲህ ተረጋግተሽ ማየቱ ራሱ ትልቅ ነገር ነው ስለዚህ አሁን ለመፍትሄም ለሁሉም ነገር ከሷ ጋር ያለሽ ነገር ምናምን በምን አይነት መንገድ ነው ማስኬድ ያለብሽ እሱን አንቺ ነሽ የምትወስኚ ማድረግ የምትችይው እኔ እዚህ ጋር ትልቅ ጥፋት ነው የሰራችው በሰው ህይወት ላይ ስለዚህ ማግዝሽ ነገር ካለ ይኸው እሱም አለ የሆነት እኔ አሁን ቀደምም ስትናግሩኝ እኮ ግራ ነው የሚያጋባኝ እንዲህ ያልነበረችም ብለኝ ነበር ምንም እንዳልነበረች ማኪን በዚህ ልክ መቼም ማልጠብቃት በጣም ምክንያቱም እኔ ለዚህ ነው ምክንያቱም የሷም ህይወት የዛችኛው ህይወት ያሳስበኛል ምክንያቱም ቤተሰቦቻቸው ማለት ትልቅ የነበሩ በዚህ ልክ እኔ እንጃ ማለት ይሄንን ሳያዩ ማረፋቸው ትልቅ ረፍት ነው ለነሱና ምናልባት እነሱ ቢኖርም እኮ እንደዚህ ላትሆን ትችላለች አራቶንም ምክንያቱም ምትውለው ከማን ጋር ነው ጓደኞቹ ማለት እስቲ አንተ ጥያቄ ልጠይቅሽ በቃ ቀንቼ ነው ብላለች እና ብዙ ነገሮች ተበላሽቶብኛል ምንድነው የተበላሸባት ነገር አለ እስቲ ንገሪኝ በእርግጥ የምታስበው ነገር ምናምን ለመሆን የምትፈልገው ምናምን እየሆነላት ምናምን አልነበረም ትምህርት ቤቱም ውጤት ምናምን እንደውም አግዛት አለው ግን አታመጣም ጥሩ ነገር ምናምን በፊት ነው ለዛ ይሆናል በፊት አሁን ስራ ላይ ትሰራለች እኮ ግን ገንዘብ አይበረክትልኝም ትላለች ሌላ ብቻ ፍቅረኛም አላት ይኖራታልም ግን ቶሎ ነው የሚለያዩት ምናምን ነገር ምክንያቱን አናውቅም እኔ እንደውም ጸበል ሂጂ ቤተክርስቲያን ልውሰድሽ ምናምን እያልኳት ነበር ብዙ ጊዜ አንቺ ማለት አሁን ባለሽበት በስራሽ ምናምን በፍቅር ህይወትሽ ጥሩ ላይ ነሽ ጥሩ ነኝ እግዚአብሔር ይመስገን ያ ነው ማለት ነው እንደዚህ ነገሮች እንድትገባ ያደረገው እኮ እንደዚህ ቅናት መንፈስ ምናምን ታዲያ እንዴት ማኪ በእኔ ላይ እንዴት ትቀናለች እኔ እኮ ለእሷ የሆነ ነገር ሆንኩ ባለችኝ ቁጥር አማክራታለሁ የሚሆነውን ነገር እንወስን እናድርግ ጸበል ሂጂ ይሄን አርጊ ብዙ ነገር ከራሴም ህይወት ብዙ ልምድ አካፍላታለሁ በዛ ላይ ለእሷ ብዬ ነው ቤተሰቦቼን ትቼ እዚህ እየኖርኩ ያለሁት እንዴት እንደዚህ ታረጋለች እኔ ከዚህ ቤት አንዴ ምንድነው የምናያቸው ነገሮች አሁን እሱ የተሟላ ነገር ያላት ይመስላል ግን ውስጧ የሆነ የጎደለ ነገር እንዳለ ነው ያን ነገር እኮ ማስተካከል ምን ጎደላት የኔ መሰለ ቤት ውስጥ ወርሳ ነው ያለችው ሀብታም ነች እኮ አይደል እሱ ነው ማለት ሀብቱ የሚታየው አሁንኛ በቁስ ነው እየለካን ያለ ነውና ተጎደላት ነገር ግን ቢሆንም በእንደዚህ አይነት ወይ እንዴት ይሆናል ነው እሱ ነው ያው በገዛ ጓደኛ ማለት እንግዲህ ከትምህርት ቤት ጀምሮ አብራችሁ የምትተዋወቁ ከሆነ እህት ማለት ነው አይደል እንዴ በጣም ረጅም ጊዜ ስለዚህ ይኸውላችሁ አሁን እዚህ ጋር ምንም እናቃጥሉ ጊዜ አይኖረንም እኔ ያው ፖሊሶች ይዟት ሄደዋሉ
ምናልባት አንቺ የምታደርጊውን ነገር አድርጊ ቤቱን መጠበቅ ካለብሽ ጠብቂ ኧረ እኔ ቤቱን አልጠብቅም እኔ 5 ደቂቃ 1 ደቂቃ ራሱ እዚህ ቤት መቆየት አልፈልግም ስለዚህ ቆይ ተረጋጊ ስለዚህ እኮ አይደለም ፖሊስ ጣቢያ ልትሄጂ ትችያለሽ ግን ቤት ውስጥ ንብረት አለ የሷ ንብረት ነው ምናልባት መቆለፍ ልትገባ የቻለች እሷን ቢያንስ ቆይ እስኪ እሷን በደንብ እንረዳት ተረጋጊ አንቺ ዋናው አንቺ ጤናሽ ማግኘት ቤተሰቦችሽ ቅርብ አካባቢ ናቸው እዚህ ከተማ ውስጥ ናቸው ስለዚህ ወልስ እንደዛ ከሆነ እዚህ መቆየት ማትፈልጊ ከሆነ ቆልፊ ቤቱን በደንብ አስተካክል ለተከራይ ነግረሽ ቤቱን ያዩ እንዲሆኑ ነግረሽ መሄድ ነው ለሊያን ነግራታለን በቃ መልካም ስለዚህ እሺ ከኛ ጋር ነው የምትፈልጊው ለዛጋጅና አለች እሺ እኔ ችግር የለም ውጭ እንጠብቃለን በቃ እንግዲህ ውድ ተመልካቾች እውነት ለመናገር እንደዚህ አይነት ነገር ጭራሽ አልጠበቅኩም ነበር ግን በጣም አሳፋሪ ነገር ነው የተፈጠረው እቺ ግለሰብ እንግዲህ ሰው እንደዚህ አይነት ነው ማለት ከዚህ በፊት የገጠሙኝን እንደዚህ አይነት ነገሮችን በደንብ ታውቃላችሁ ብዙ ቦታ ይሄ ጥንቁልና ምናምን የሚባሉ ነገሮች ብዙ ገጥሞኛል በዚህ ልክ ግን ሰው አለማቀዶ ጭራሽ ነው በእንቁላል እውነት ለመናገር በጣም ከባድ ነው ግን ያው ዞሮ ያው ሁሌም ምንድነው እኛ ጋር አንድ ጉዳይ ይመጣል መፍትሄ ለመስጠት ነው ማድረግ ያለብን አድርገን መክፈል ያለብን ዋጋ ከፍለን ሁሉ እንደዛ ነው የምናደርገው አሁንም ቢሆን አድርገናል ለዚሁ ደግሞ ወንድማችን ቴዲን በጣም ነው የምናመሰግነው ያው አሁን የሥራ ባልደረቦቻችን ወደ ጎስቷታ እዛ ያለውን ነገር መጨረስ ስላለብኝ ነው እዛ ያለውን ጨርሰልን ለእናንተ የተወሰነ ነገር ማድረግ ባካችሁ ሰው ሲቀርበንም በምክንያት ነው ወዷችሁ ፈልጓችሁ ነውና ግን እናንተ ለራሳችሁ ጥቅም ለስሜታችሁ ብላችሁ እንደዚህ አላስፈላጊ ነገር አታድርጉ ይሄ መልእክቴ ነው ማስጠንቀቂያ ደግሞ እንደዚህ የምታደርጉ ሰዎች በማንኛውም ሰው ላይ ጥፋት የምትሰሩ ሰዎች እጄ ከገባችሁ እንደማልምራችሁ አስረግጬ እናገራችኋለሁ እስካሁን ለነበረን ቆይታ በጣም ነው የምናመሰግነው ጊዜያችሁን ሰውታችሁ ከኛ ጋር ስለቆያችሁ በጣም እናመሰግናለሁ ላይክ ሼር ማድረጉ እንዳይረሳ ቀጣይ በአዲስ ነገር እንደምንመጣ እርግጠኛ ነኝ ሰሞኑን በጣም ብዙ ጥቅሞች እየመጡ ነው ባካችሁ መልስ ያልመለስኩላችሁ ሰዎች ላለመመለስ ፈልጌ ምናምን አይደለም የጉዳዮች የሥራዎች መደራረብ ነውና በጣም ይቅርታ ጠይቃለሁ ቀጣይ ያለውን ነገር እናሳውቃችሁና አመሰግናለሁ